የኮምቦልቻ ከተማ ነዋሪ መምህርት አሰለፈች ተፈራ በአሸባሪው የትግራይ ወራሪ ቡድን ቤት ንብረታቸው ለተቃጠለባቸው የህብረተሰብ ክፍሎች የቁሳቁስ ድጋፍ ማድረጋቸውን የከተማ አስተዳደሩ ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት አስታወቀ። ህብረተሰቡ ለተቸገሩ ወገኖች የበኩሉን ድጋፍ እንዲያደርግ መምህሯ ጥሪ አቅርበዋል። አበሻን ላይ ተጨማሪ አለው። ለ38 ዓመታት ጠመኔና ጥቁር ሰሌዳን አገናኝታ ትውልድ ቀርጻለች። መምህርነት የተከበረ ሙያ ነው ትላለች መምህርት አሰለፈች ተፈራ። 38 ዓመት አስተምሬያለሁኝ። አሁን ደግሞ ጥሮታ ከወጣሁ 8 ዓመት ሊሆነኝ ነው ይመስለኛል። የመምህርነት ሙያ በየቦታው ልጅን መውለድ ማለት ነው። ከማህፀን የመጣ ሲሆን በመንፈስ የወለድካቸው ልጆች ናቸው። ትናንት ጠመኔ ይዛ ትውልድ የቀረጸችው መምህርት አሰለፍ ዛሬ ደግሞ ለትውልድ አርአያ የሚሆን በጎ አድራጎት ተግባር ላይ ተሰማርታ ትውልድ ከኔ ይማር እያለች ነው። ወደዚህ ተግባር የገባችበትን አጋጣሚ እንደዚህ ታስታውሰዋለች። አንድ ቦታ ሄድኩኝና ቤት የተቃጠለ ስመለከት ይሄ ቤታችን ተቃጥሎ ነው አሉና ሲያሳዩኝ አመድ ብቻ ነው ያለው። እንጨት እንኳን ተረፈም ቤቱ የተሰራበት ማለት ነው። ከአዲስ አበባ ስመጣ አንዲት ማንኪያ አልጠፋችኝም። እኔ ቤቴ ሙሉ እንደሆነ አገኘሁት። ሳስበው የኔ ቤት ሙሉ ሆኖ እነዛ አመድ የሆነባቸው ሰዎች እንዴት ነው እኔ ከፍዬ ማልሰጣቸው? እናም እትዬ ከማንኪያና ሹካ ጀምራ ንብረቷን በሙሉ ለሁለት ከፈለችው። ለአንድ ሰው ለቤት ፍጆታ ቁሳቁስ በቃ አስፈላጊ ነው የሚባሉት ነገሮች ሁሉንም የ40 ዓመት ንብረቴ ነው ሁለት ከፍል ያደረኩት። የምንሰጠው የምንወደውንና የምንለብሰው ነው። አሮጌ ልብስ ለሰው አይሰጥም። መምህርት አሰለፍ ቁሳቁስን ከማካፈል ደግነት ባሻገርም ተገራዮቿን በመከራችሁ አይዟችሁ የምትል የትግራይ ተስፋፊና ወራሪ ቡድን በኮምቦልቻ ከተማ በነበረበት ወቅት አለኝታዋን ያስመሰከረች እናት ናት። ባለፈው በዝበጁንታ ሰዓት ደግሞ ያው እሷ ባትኖርም እባካችሁ እንዳትራቡ አውጡና ሁሉንም ነገር ሽሮ በርበሬ ዱቄት ሳይቀር አውጡና ተጠቀሙ። ሁሉም ነገር ነው ያልፈልገው እናንተ ነው የምፈልገው እናንተ ናችሁ እያለች ስትል ካረመች። ከመጣችም ደግሞ ቤት ኪራይ የሚባል አጠየቀች። በኮሮና ጊዜም የ3 ወር የቤት ኪራይ ተታልናለ። ጁንታን በነበረ ሰዓት እሷ የለችም ነበረ። እኔና እሷ ብቻ ነበርን እዚህ ነበርነው። የሷም ሱቋም ተዘርፎ ነበረ። ለህይወታችሁ ሰቡ ስለ ንብረት አትሰቡ አይዟችሁ ብላ ስትመጣ የቤት ኪራይ ምንም ነገር እንዳታስቡን ያለች። ኮምቦልቻ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ኃላፊ ወይዘሮ ዘሪቱ ሁሴን ተግባሩ ሁላችንም ልንማርበት የሚገባ ነው ይላሉ። ይሄ አሁን ብቻ አይደለም፣ ብዙ ዕውቀቶቿን ስታካፍለን ስታስተምረን በጣም ብዙ ሀገር ተረካቢ ሆኑ ዜጎችን አፍርታለች። ዛሬ ደግሞ ከመማሩ ውጭም በህይወቴ ራሱ ልተገብረው የምፈልገው ያለኝን ነገር እንዳካፍል ተነሳሽነትን ፈጥራብኛለችና ውስጤን እያየሁ ነበር። እኔ ጋር ብዙ ቃዎች አሉ ብዬ ያሰብኩ ነበር መሰጠት ያለባቸውና ከሷ መስጠትን ተምሬያለሁ። መምህርት አሰለፍ መስጠት እርካታው ለራስ ነው ብላ ቤትና ንብረታቸው የወደመባቸውን ማህበረሰቦቻችንን እናስባቸው ትላለች። ወገኖቻችን ናቸው ቤታቸው የተቃጠለባቸው፣ ቤታቸው የጠፋባቸው፣ ባዶ ቤት ሜዳ ላይ የተቀመጡት ምንም ነገር የሌላቸው ወገኖቻችን ናቸው። እኔ ለወገኖቻችን ነው ለወገኖቻችን በእኔ ላይ ደርሶ ቢሆን ኖሮ ማን ነበር የሚረዳኝ የሚለውን ነገር ግምት ውስጥ አስገብተን እባካችሁ አትሰስቱ። ስስት የሰይጣን ነው። በክርስትናም በእስልምናም ህይወት የለም። ካፍሉ በቃ ያለንን እናካፍል።